ግዴላችሁም ትንቢት ልናገር እችላለሁ አለ። ማን ነው ይሄንን ያለው? እግዚአብሔር መንፈስ ቅዱስ ለአካሉ ለቤተክርስቲያን እንዴት እንደምትናገሩ የጌታ ቃል የሚለውን አስረዳችኋለሁ። የጌታ ቃል ምንድነው የሚለው? ሁሉም እንዲማሩ ሁላችሁ ለእያንዳንዳችሁ ትንቢት ልትናገሩ ትችላላችሁ። ስትናገሩ ግን ሁሉም ተናጋሪ ስለሚሆን የነቢያት መንፈስ ለነቢያት ይገዛልና ሁሉም በምን አድርጉት? በኦርደር አድርጉት ይላል። ቁጥር 32 እሱን ነው የሚነግረው። አገኛችሁት አይደል? ቁጥር 32 እሱን ነው የሚነግረው። እንድትማሩ በደንብ ስሙኝ፣ እንድትማሩ፣ እንድትጽናኑ፣ እንድትታነጹ እግዚአብሔር ሁላችሁም ትንቢት እንድትናገሩ ችሎታን በሰው ልጆች ላይ አስቀምጧል። እንትን ሆነ እኮ ተጠቅጥቆ ስላለ የሆኑ ሰዎች ላይ ብቻ የትንቢት መንፈስ ብለን ስለምናስብ አንተ ትንቢት ትናገራለህ የሚለው ቃል ለመቀበል ይከብዳል። እንዴት ነው ትንቢት የምንናገረው? ይሄንን ቀና ብላችሁ ተመልከቱ። ራእይ ምዕራፍ 19 ቁጥር 10 አካባቢ ላይ ስታነቡ የጌታ ቃል ዮሐንስ ሊሰግድለት ሲል ለመልአኩ ምን ኖ እንዳታድርገው እኔም እንዳንተው ምንድነኝ? ባሪያ ነኝ። የኢየሱስ መንፈስ የትንቢት መንፈስ ነው። የጠጣሽው የክርስቶስ መንፈስ ከሆነ የጠጣሽው የትንቢት መንፈስ፣ አረ አሜን። የጠጣኸው የትንቢት መንፈስ ነው። አንተ ትንቢት ልትናገር ትችላለህ። አንቺ ትንቢት ልትናገር ትችላለህ። እንኳን እናንተ ቀርታችሁ ሳኦል እንኳን አንደኛ ሳሙኤል ምዕራፍ 10 ቁጥር 11 ላይ ስትመለከቱ የነቢያት ጉባኤ ገብቶ አህያ ፈላጊው ገብቶ ምን ተናግሯል? ትንቢት ተናግሯል። ብቃትን የሚሰጥ ጌታ ስሙ ይባረክ። ትንቢት ልትናገሩ ትችላል። እንዴት ነው ትንቢትን የምትናገሩ? ወደ ሁለተኛው ስቴፕ ልውሰዳችሁ። እንደማን ናቸው ትንቢት የሚናገሩት? ሁለተኛው ስቴፕ ላይ ያሉት በእምነታችን መጠን ነው ምን የምንናገረው? ትንቢትን የምንናገረው። ሮሜ ምዕራፍ 12 እንደዚህ ይላል፣ ማንም እንደ እምነቱ መጠን ትንቢትን ምን ይበል ይላል? ይናገር። እንደምን መጠን? እንደ እምነታችሁ መጠን። እግዚአብሔር በዚህ አንደበታችሁን ይባርክላችሁ። ይኸውላችሁ እግዚአብሔር እሱን የምንጠይቅ ብቻ እንዲሆን አይፈልግም። እግዚአብሔር መንፈሱን አካፍሎ እምነት በውስጣችን ተፈጥሮ በእምነታችን መጠን ስለ ነገሮቻችን በእነዚህ አጥንቶች ላይ ትንቢትን ተናገር። ኦኬ አንደኛ ማን ነው? ኤርምያስ ምዕራፍ 1 ላይ እናውጣ። ዛሬ የትንቢት መንፈስ ያገኛቸዋል አለ። አክቲቬት ይሆናል። ግዴላችሁ አሜን በሉ። አለ እኔ አይደለሁም የሰጠኋችሁ። እኔ የሰጠን ማን ነው? ጌታ ነው። የክርስቶስ መንፈስ የምን መንፈስ ስለሆነ? የትንቢት መንፈስ ስለሆነ። አሁን ብዙዎቻችሁ ትንቢት የሚመስለን ነገር የሰራዊት ጌታ እግዚአብሔር እንደዚህ ይላል ብቻ ይመስለናል። አንዱ ነው እንጂ የትንቢት አንዱ ክፍል እንጂ ትንቢት እንደሱ አይደለም። ትንቢት እሱ ብቻ አይደለም። አብርሃም ነብይ ነበር። ኧረ አሜን። አብርሃም ምንድን ነበር? አቤሜሌክ ትዝ ይላችኋል አይደለ? አቤሜሌክ መጥቶ ያው አብርሃም ስለፈራ ሚስቱን እህቴ ናት ብሎ ባለ ጊዜ ከእንዲህ አይነት ባል እግዚአብሔር ይጠብቃችሁ። ለሱ ሰርቫይቫል ሚስቱን ጭዳ የሚያደርግ ማለት ነው። የእናቱን ቤት ለመስራት ያንቺን ትዳር የሚያናጋ ማለት እኮ ነው። በአማርኛ ልንገራችሁ፣ የግዴታ አንቺን እኮ ለወንድ መስጠት አይደለም። ፎር ሂስ ቤኔፊት አንቺን ሳክሪፋይስ የሚያደርግ ማለት ነው። እንከን የለሽ አልነበረም አብርሃም። እንዲህ አይነት ወንድም ከመሆን እግዚአብሔር ይጠብቀን። ወንዶቹ እዚህ ውስጥ ያለን ማለት ከሚስት ደብቀህ ለእናት ቤት የምታደላበት ልብ ማለት የልጆቼ እናት አካሌ ምናምን ብለህ በድብቅ ግን ሌላ ነገር አንተን ሴቭ ለማድረግ አንተን ፕሮቴክት ለማድረግ አንተን ሳምቲንግ ለማድረግ by you expense your wife. However እንደሱም ቢሆን እግዚአብሔር በመጥራቱና በጸጋ ስጦታው ስለማይጸጸት ወደ አብርሃም ወደ አቤሜሌክ መጣና የልብህን ቅንነት ስላየሁኝ ከዚህ ሴት ጋራ እንዳትተኛ ብሎ ከለከለ። ለምን? እሱ ነብይ ነውና ምን ያርግልህ? የት ጋር ነው ታዲያ አብርሃም የተነበየ? ኑራችሁ ራሱ ትንቢታዊ ነው። ወይኔ ጌታ ኢየሱስ። ለዚህ እኮ ነው ጌታው ኢትዮጵያ ውሰደኝ ምለው። ኮራፕሽኑን ቢያስጠላኝም ለአሜን ስል ግን ኢትዮጵያ ውሰደኝ ይላል። አንዳንዴ አሜን ስለሚጠማኝ እስቲ አሜን በሉ። ኑሯችሁ ትንቢት ነው። በሳምንት አንድ እግዚአብሔር ቃል አንድ አባባል ሰማውና ትዝ አለኝ ከስንት ጊዜ። ፕሪች ዘ ጎስፕል ኢፍ ነሰሰሪ ዩዝ ወርድስ ይላል። ፕሪች ዘ ጎስፕል ኢፍ ነሰሰሪ ዩዝ ዘ ወርድ። ምን ማለት ነው? ህይወትን ስበኩ። ወንጌልን ስበኩ። ምናችሁ ነው የሚሰብከው ማለት ነው? ህይወታችሁ ይሰብካል። አስፈላጊ ከሆነ ብቻ ቃል ተናገሩ። ሆስፒታል ኢየሱስ ጌታ ነው ምናምን እያልክ አይደለም የምትሰራው። ህይወትህ ይናገራል። መስሪያ ቤት ይናገራል። በማህበረሰቡ ስትኖር ፕሪች ዘ ጎስፕል ስሩ ዩር ላይፍ ኢፍ ነሰሰሪ። አስፈላጊ ከሆነ ብቻ ቃል ተጠቀም። አሁን ነገር ተገለበጠና ህይወት አይናገርም። ማይክና ማይክራፎን ብቻ መናገር ሆነና ማን ፓወር ያገኝ? ማን የህይወት ለውጥ? ተረድታችሁኛል? እሱን ባንጠላው በአደባባይ መስከሩን ፕሪች ዘ ጎስፕል። የቅዱሳን ህይወት ኑራቸው ራሱ ፕሮፌቲክ ነው። እግዚአብሔር በዚህ አዌርነስ ይባርካችሁ።
አብርሃም አንድም ቦታ የሰራዊት ጌታ እግዚአብሔር እንዲህ ይላል አላለም። ግን የሚመጣ ልጅ ይዞ ዘር የሚጠራበትን ይስሐቅን የሚመጣበት ላይን ስለያዘ እግዚአብሔር ትንቢት ነብይ ነው አለ። የመጀመሪያው ነብይ ሄኖክ ነው። ታውቃላችሁ የይሁዳ መልእክት ስትመለከቱ ሄኖክ የት ጋ ነው የተነበየው ብላችሁ ብትጠይቁ የትም አልተነበየም። አካሄዱ ግን ፕሮፌቲክ ነበር። ኑሮው ፕሮፌቲክ ነበር። እስቲ ኑሮዬ በሉ ባካችሁ፣ ትንቢታዊ ነው በሉ፣ ትንቢታዊ ነው በሉ። ይናገራል፣ ያሳያል፣ የሚመጣ ነገር ያሳያል። እግዚአብሔር በዚህ መንፈስ ይባርካችሁ። ህይወታችሁ ትንቢታዊ ነው፣ ፕሮፌቲክ። እርምጃችሁ ፕሮፌቲክ ነው። ኮንቨርሴሽናችን ፕሮፌቲክ ነው። እምቢ ስንል ፕሮፌቲክ ነው። እምቢ ስንል ካራክተር ፕሮፌቲክ ነው። ፕሪዲክት ያደርጋል፣ ይናገራል። ኤርምያስ ምዕራፍ 1 የምታነቡ ዛሬ በአፍ ላይ ትንሽ ነኝ አትበል ብሎ ሲናገረው ትነቅልና ታፈርስ ዘንድ ትገለብጥና ቁጥር 9ና ከ8 ጀምሮ እኔ አድን ዘንድ ካንተ ጋር ነኝና። ጌታ ስሙ ይባረክ። ምዕራፍ 1 ቁጥር 8 እኔ አድን ዘንድ ካንተ ጋር ነኝና ከፊታቸው ምን አትበል አትፍራ። ይልቁንም እግዚአብሔር እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም እነሆ ቃሌን በአፍ ውስጥ አኖሬአለሁ። እግዚአብሔር ስሙ ይባረክ። ምን ታደርግ ዘንድ ቃል ካፍ ውስጥ ካለ ትነቅላለህ፣ ታፈርስ ዘንድ ታጠፋለህ፣ ትገለብጥ ዘንድ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌሃለሁ አለኝ። እነሆም ደግሞም ኤርምያስ የእግዚአብሔር ቃል ኤርምያስ ሆይ ምን ታለህ እያለ ተናገረው። ከዛም እኔም የለውዝ በትር ያለሁ አልኩ። እግዚአብሔርም እፈጽመው ዘንድ በቃሌ ምን አደርጋለሁ እተጋለሁና መልካም አይታል። በምትናገረው ቃል ላይ እግዚአብሔር ይፈጽመው ዘንድ ይተጋል። ግድ የለም አሜን በላይ። ስለዚህ ያለማቋረጥ የደረቀ አጥንት ስታይ፣ የደረቀ ነገር ስትመለከት ዝም አትበል። ቃል በአፍ ውስጥ አስቀምጥና እነዚህ አጥንቶች በህይወት ይኖራሉ በል። ይሄንን መናገር ስትጀምር የሚፈጽም እግዚአብሔር ቃልን ተከትሎ ይመጣል። ለዚህ ነው እንደ እምነታችን መጠን ትንቢትን ምን እናደርጋለን? የሰራዊት ጌታ ማለት የለብም። ዲክለሬሽን የእግዚአብሔርን ቃል መተርጎም ማነው ማወጅ ትንቢት። ምክንያቱም የምታውጀው ቃል የፌደራል መንግስት ቃል አይደለም። የምታውጀው ቃል ራሱ የምን ቃል ነው? የትንቢት ቃል ነው። ቃሉ ራሱ የምን ቃል ነው? የትንቢት። አንተ ነብይ ትንቢት አታደርገውም። ኦልሬዲ ቃሉ የትንቢት ቃል ሆኗል። ኧረ አሜን። አንተ ነህ በዛ የትንቢት ቃል ውስጥ ምንድነው አንድ ቃል አለ፣ ሁሌ ይጠፋብኛል። ስጋ እሽት አድርገን ምንድነው የምናደርገው? ማሪኔት አይደለም ይባል። ልክ ነኝ። ቴንክ ዩ ሶ ማች ኢየሱስ ይባርክ። ዶሮ ገዝተህ በሚጥሚጣ በበርበሬ በምናምን እሽት ስታረገው የዶሮውን ጣም እንደሚቀይረው ማለት ነው። እግዚአብሔር በዚህ ቃል ውስጥ ስትታሹ ህይወታችሁን ራሱ ተናጋሪ ያደርገዋል። ሳታወሩ ትናገራላችሁ፣ ዝም ብላችሁ ትደመጣላችሁ። that's what Jesus what is that apostle ይሄንን ነው ወንድሞች። life is prophetic። እኛ ገለበጥ ነውና ቃሉን በህይወታችን ውስጥ ማድረግ ቀርና ብዙ ሰው የሚሆነው ቀደም ስንት የሚቆጨው የሚያለቅ በአይኑ የሚቀረው ይሄ ፓሽኑ የሚያው ነገር አሰደቡን እኮ አይደል? አሳፈሩ። ክርክር ሆነ። ወንጌል ልንናገር ገናፋችን እናንተማ ብለው እማላቀውን አንድ ሰው አምጥተው ይከራከሩኛል። ሶስተኛው ትንቢት የሚመጣው በእናንተ ነው የሚመጣው። ሁለቱ እጁ በማን ነው የሚመጣው? በእናንተ ነው። በክርስቶስ በተሰጣችሁ መንፈስ እንደ እምነታችሁ መጠን ምን ማድረግ ትችላላችሁ? ትንቢትን መናገር ትችላላችሁ። ሶስተኛው የትንቢት ስጦታ ለተሰጣቸው ነው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ ያው አንዱ መንፈስ እግዚአብሔር ስሙ ይባረክ ለአንዱ ልሳንን መናገር ይሰጠዋል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 ለአንዱ በዚያው መንፈስ ትንቢትን መናገር ይሰጠዋል። ለአንዱ በዚያው መንፈስ በልሳን የተነገረውን መተርጎም ይሰጠዋል። ለአንዱ በዚያው መንፈስ መናፍስትን መለየት ይሰጠዋል። መንፈስ ቅዱስ እንደወደደ ለቤተ ክርስቲያን ልዩ ልዩ ስጦታን ይሰጣል። እግዚአብሔር በዚህ ስጦታ የተባረኩትን ያብዛል። ይስጠናለም we have already ያብዛል። በመካከላችን ያሉትን እግዚአብሔር ያብዛል። የምን ስጦታ ያለ? የትንቢት ስጦታ አላቸው ማለት ግን ነብይ ማለት አይደለም። እሱም በደንብ አሁን የተቸገረው አንድ ቀን እንደ ሳውል ትንቢት ይናገራል። ከዛ በኋላ ምን ብሎ ይጸራል? ራሱን ነብይ ይላል። አልመጣ ሲለው ይሄድና ሞራ ገላጭ ጋራ በቀለበት ያሰራና ይመጣል። እኔ ይቅርታ አድርጉልኝ፣ የተለቅ ቀለበት የሚያደርግ ሰው ይጠረጥራል። ይቅርታ አድርጉልኝ። ከዛኛው ዓለም ምን እንደሚሰራ ስለምናቅ ማለት እኔ ቀለበት ያደርጓል። ምንም አደርጋለሁ። የእረኞች የሼፐርድስ ሪንግ አለ የሚደረባል። አደርጋለሁ
እና የትንቢት መንፈስ ማለት መንፈስ ቅዱስ በጊዜው እንደሚፈቅድ መጠን እያካፈለ ምን የሚያደርገው ነው? የሚሰጠው ነው። ስለዚህ ያንን ስጦታ ማሳደግ፣ ያንን ስጦታ ማበረታታት፣ ያንን ስጦታ አክቲቬት ማድረግ ያስፈልጋል። የማን ስጦታ ስለሆነ? የመንፈስ ቅዱስ ስጦታ ስለሆነ። እስቲ አሜን በሉ። ለሳፍንት ምዕራፍ 1 ላይ ስትመለከቱ አንድ ንጉሥ አለ። ምንድነው የሚያደርጋቸው? ነገስታቱን ይማርክና ምንም አያደርጋቸውም። አውራጣታቸውን የእግራቸውን አውራጣት ይቆርጠዋል። መቆም አትችልም። አውራጣት ከተቆረጠ አውራጣት እኮ ነው። አራቱ ጣቱ ኖሮ መዳፉ ኖሮ መቆም አትችልም። መቆማቸው እግዚአብሔር ቤት ውስጥ አንዳንድ የእግዚአብሔር ስጦታዎች ቬሪ ኢምፖርታንት ናቸው። አላት የሚቆርጣቸውም ለዚህ ነው። ቬሪ ኢምፖርታንት ጊፍትስ ፕሮፌቲክ ኤንድ አፖስቶሊክ ጊፍት በደንብ እንድታስቡበት የምፈልገው ማለት በቤተ ክርስቲያን በደንብ እኔ የምናገረው ይገባቸዋል። ይሄ ዝም ብሎ አጭበርባሪውን ይሄ አንዴ ደውሎልህ 40 ሺህ ብር የሚጠይቅህን አይደለም። እግዚአብሔር ይገስጻል። ይሄ ከበዓል ነቢያት ጋራ ከእንትና ጋር እንጀራ የሚበሉትን አይደለም። እኔ የምለው እውነተኞችን የክርስቶስ መንፈስ ያላቸው ነው። ከእግዚአብሔር በትክክል የሚሰሙትን ነው። ሳይናገራቸው ሲቀር ዝም የሚሉትን ነው። እግዚአብሔር ያብዛል። ለምን እነዚህ ሌሎቹን ጊፍቶቻችንን ሳይቀር ለዚህ ነው በምትሰበሰቡበት ጊዜ ለአንዱ ምን አለው? መዝሙር አለው፣ ጸሎት አለው፣ ትንቢት አለው፣ መገለጥ አለው፣ በልሳን መናገር አለው፣ በልሳን የተነገረውን መተርጎም አለው። እግዚአብሔር በልዩ ልዩ ጸጋ ስጦታ እዚህ ቤት ይባርከን። ግድ የላችሁም አሜን በሉ። እኛ ዝም ብለን የሆኑ ነገሮች ላይ የምናተኩር ብቻ አይደለም፣ ሁሉን እንቀበላለን። ለምን? የመንፈስ ቅዱስ ስለሆነ። መንፈስ ቅዱስ እንደሚፈቅድ መጠን ወንድሞቼ በጣም እንድትጮሁ እንድትነቃቁ ፈልጋለሁ። እግዚአብሔር ልዩ ልዩ ስጦታን ይግለጥ። በትንቢት ብቻ የሚፈታ እንቆቅልሽ በነቢይ እጅ መራቸው፣ በነቢይ እጅ አወጣቸው ይላል። ዝም ብለህ እንዳታጣጥለው፣ ስግብግብም እንዳትሆን፣ እንደ ዘመንደሬውም እንዳትሆን፣ እንዳታጣጥለው። እውነተኛውን እንደ ሙሴ አይነቱን እንደኔ አይነት ነቢይ ያስነሳላችኋል የተባለው ክርስቶስ ነቢያችን ነው። መጽሐፍ ቅዱስ ሲናገር ማለት ነው። ሐዋርያ ሥራ ምዕራፍ 3 እንደሱ አይነት ነው። አንድም ቦታ ጌታ ኢየሱስ ክርስቶስ የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ አያውቅም። ሕይወቱ ግን ይናገራል፣ ያንጻል። ትንቢት ስራው ምን ስለሆነ? ማነጽ ስለሆነ። ትንቢት ስራው መምከር ስለሆነ። ትንቢት ስራው መውቀስ ስለሆነ። ትንቢት ስራው መምራት ስለሆነ ሕይወቱ ይገነባል። ኧረ አሜን። ኢየሱስን ተጠግታ አትፈርስም፣ ትገነባል። ይገነባል፣ ያንጻል፣ ሊፍት አፕ ያደርጋል፣ ኢንካሬጅ ያደርጋል። one of the prophetic dimension is encouraging spirit. accusing መንፈስ የተሰበረ ይሁን። ግድ የለም አሜን በለሽ። ከሳሽ መንፈስ ይመታ፣ የሚያበረታታ መንፈስ ይለቀቅል። የሚያበረታታ ነው። ያንጻል፣ ያነቃቃል፣ ያበረታታል። በርታ፣ ይሄም ያልፋል ይላል። መጽሐፍ ቅዱሳችን ሲናገር አንዱ ከሚናገር አምስተኛው ስጦታ አምስቱ ላይ ትንቢት ሳይሆን አምስተኛው ምንድን? ነብይ ነው። ኤፌሶን ምዕራፍ 4 ላይ ይሄንን ቀና ብላችሁ ተመልከቱ። ይወስድና ሰውየውን ጌታ በጣም ደስ ከሚለኝ ነገር ምን እንደሆነ ልንገራችሁ። እግዚአብሔር ኳሊፋይድ የሆኑ ሰዎች አይፈልግም፣ ወይም ደግሞ ሪኳየርመንቱ አይደለም አይፈልግም እንኳን እግዚአብሔር ኳሊፋይድ የሆኑ አሁን አንድ መስሪያ ቤት ስትቀጠሩ ለዚያ ፕሮፌሽን ኳሊፋይድ መሆን አለባችሁ አይደል? አሁን እኔ ተነስቼ ስንት የሚሰራውን ስራ ለስራ ብል አያሰሩኝ። አትሊስት የሆነ ትሬኒንግ ወስጄ ነው አለ ኳሊፋይድ መሆን ያለ። እነ ብሌን የሚሰሩትን መስራት አልችልም። አይ ዶክተር ነኝ ተምሬያለሁ። አይ ይሄኛው የሚጠይቀው ሌላ ኳሊፊኬሽን። እግዚአብሔር የሚገርመው ነገር ለሱ ቤት ስራ የሆነ ኳሊፊኬሽን አይፈልግም። ሰው ይፈልግና ሰውየውን ኳሊፋይ ያደርጋል። ይወስዳችሁና አሳ አጥማጁን ማቴዎስ 4 እኮ ነው የምነግራችሁ። በኋላዬ ኑና ሰዎችን አጥማጆች I will make you። እንዴት እንደሚጠመድ አታውቅም። እንዴት አሳ ነው የምታውቀው። አንተን አሳውን አጥማጁን ወስዶ ለሐዋርያነት ያበቃ ጌታ። ይህንን ነው ምንለው። እግዚአብሔር ማንንም የሆኑ ሰዎች አይፈልግም። የሆኑ የተቀቡ የተማሩ ምናምን ብቻ የሚፈልጋል። እግዚአብሔር ልቡን የሰጠው ሰው የሚከተለው ሰው ያገኝ እንጂ ያንን ሰውዬ ለውሶ አፍርሶ ሰርቶ ነብይ አድርጎ ይሰጣል። እነዚህ የተሰጡ ናቸው። ሰዎቹ ራሳቸው ምን ሆነው ተሰጥተዋል? ጊፍት ሆነ። ስለዚህ ለማማ ማስካለም ለቢል ጌትም ሲጸልይ እኩል ነው። ቢል ጌት ቤት ሞቅ አይለው። እማማ ማስካለን ሲንትን እስቲ ወንጌላዊ ስንት ትጸልይላቸው አይልህም። ኪሳቸውን አይቶ አይጸልይም። መልክህን አይቶ አይጸልይም። ፕሮፌሽናል ቤትን አይቶ ነቃቃም። ይከታጉልኝ ነኝ ቤትን አውቆ ፖዚሽንን አውቆ አይነቃቃም። እግዚአብሔር የሰርቶ የሰጠ ስለሆነ ከእንዲህ አይነት ዲፋይልመንት እግዚአብሔር መጀመሪያውኑ አጽድቶታል። እግዚአብሔር እንዲህ አይነቱን ሰዎች ያብዛል። በማን ይናገራል? በአንተ ይናገራል። እንደ እምነት መጠን ትንቢት መናገር ትችላለህ። በስጦታው እግዚአብሔር ይናገራል። ዘርፍ ብዙ እግዚአብሔር አምላካችን ሰዎችን ጨምሮ ይሰጠናል።